የውበት ሰገነት የሐሴት መገኛ የእፎይታ አምባ ተፈጥሮ ያለ ገደብ ያለ ስስት የቸራት ተፈጥሯዊ እንዲሁም ሰው ሰራሽ ቅርሶች መዳረሻም ኢትዮጵያ ያ ከሩቅ የሚያንጸባርቅ ከከፍታ የሚያውድ መዓዛም የእልፍ ጎብኚዎች ዓይንን ስቧል። ለአያሌዎችም መዳረሻቸው መሆን ችሏል። ይሁንና ይህን ሀብት መንዝሮና ዘርዝሮ የመጠቀም ጉዞም የሰመረ ይሆን ዘንድም ዘመንን የዋጀ ዲጂታል መር አሰራርን ከቱሪዝም ጋር ማስተሳሰር የግድ ይላል። እኛ የምንወዳደረው ከሁሉም ዓለማት ጋር ነው። ብዙ ኦልሞስት ከ200 በላይ ሀገራት አሉ። ከነዚህ ሀገራት ጋር እንወዳደራለን። ስንወዳደር ደግሞ አሁን የውድድር ሜዳው ተቀይሯል። ስለዚህ የውድድር ሜዳ አሁን ዲጂታል ሆኗል። በዲጂታላይዜሽን መወዳደርም አለባት ኢትዮጵያ። ተወዳድራም ደግሞ ቪዚብል መሆን አለበት። ለመላው የዓለም ቱሪስት ደግሞ ደምቃ መታየት አለበት። ካልሆነ ግን ምርጫ ውስጥ አስገባ ምርጫ ውስጥ ለመግባት መጀመሪያ መታየት አለብን። ኢትዮጵያን ወደ ዲጂታል ዓለም መቀላቀል አበይት የምጣኔ ሀብት ዘርፎችን ዲጂታል መር ማድረግን የዲጂታል ኢትዮጵያ ጉዞም ቱሪዝምን አንዱ መዳረሻው አድርጓል። በዚህም የጎብኚዎች የቆይታ ጊዜን ማራዘም የሚያስችሉም ብሎም ቆይታቸውን ምቹ የሚያደርጉ አሰራሮችን በዲጂታል በመታገዝ ሲሰራበት መቆየቱም ተነስቷል። 2030 እየሄድ ነው የምንሄድበት ደግሞ ምንድነው ቪርቹዋል ሪያሊቲ እና አጉሜንትድ ሪያሊቲዎችን ደግሞ በቱሪዝም ዘርፉ በስፋት ደግሞ ተግባራዊ ለማድረግ እየተከደበት ይገኛል። ኦልሞስት አሁን ስራ ተጀምሯል። ስራው ተጀምሮ ኦልሞስት ወደ ስራ እየተገባ ነው አሁን ያለው ማለት ነው። ስፔሻሊ በተመረጡ የቱሪዝም መዳረሻዎች አሁን የለሙት ዓለም አቀፍ ስታንዳርዶችን ጠብቆ የለሙ በገበታ ለትውልድ የለሙ አሉ። ስለዚህ ቀድመን አሁን እነሱን ፕላትፎርሙ ላይ ማስገባት ነው። እሱ አሁን ኦልሞስት እየሄድንበት ነው። ቪዚት ኢትዮጵያ.ኢቲ መጀመሪያ የነበረ እሱን አፕግሬድ የማድረግና ኦን የማድረግ ስራ ሰርቷል። ይሄ ስራ እንደው ጠቅለል ስናደርገው የሚጀምረው ከፍላጎት እስከ እርካታ ድረስ አንድ ላይ የያዘ ፕላትፎርም ነው። እንደ ዌብሳይት ብለንም ባናቀለው ደስ ይለኛል። ይሄ ፕላትፎርም ትልቁ ስራው ምንድነው? ቱሪዝም ሚኒስቴር እንደሚሰራው ሆኖ ከዛ ውስጥ ግን ፕራይቬቶችን በደንብ ኢንገልፍ ያደረገ ያስገባ ነው። ብዙ ቬንደሮች አሉ። እነዚህ ቬንደሮች ሆቴሎች ሊሆኑ ይችላሉ፣ ቱር ኦፕሬተሮች ሊሆኑ ይችላሉ፣ ቱር ጋይዶች ሊሆኑ ይችላሉ፣ ዴስቲኔሽኖች ራሳቸው ሊሆኑ ይችላሉ። ራሱ ቻት ቦታ ያለው ኮሙኒኬት ማድረግ የሚችል ዌብሳይት እና ፕላትፎርም አዘጋጅተናል። ይህ ፕላትፎርም የሙከራ ደረጃውን ጨርሷል። ቫሊዴት እየተደረገ ነው። ቱሪዝምን በቴክኖሎጂ የታገዘ ማድረግ ዘርፈ ብዙ ጠቀሜታዎች እንደሚኖሩት የሚነሳ ሲሆን በይበልጥም የጎብኚዎችን ቁጥር በመጨመር የስራ ዕድልን ከመፍጠር አኳያ እንዲሁም በሀገር የእድገት ግስጋሴ ውስጥ የበኩሉን አስተዋጽኦ ከማበርከት ረገድም አስተዋጽኦ የጎላ መሆኑም ተነስቷል። ዓለም ሀገራት የቱሪዝምን ጥቅም በጣም ተረድተዋል። የቱሪዝም ጥቅም ከፍተኛ ነው። በዓለም አቀፍ ደረጃ ጥራታቸውን የጠበቁ የዲጂታል እንትኖች ፕላትፎርምን ተጠቅመን ኢትዮጵያን ማስተዋወቅ ከቻልን ኦልሞስት አሁን የምንለውን ከቱሪዝም የምንፈልገውን ከቱሪዝም ያሰብነው ጂዲፒ ኮንትሪቢዩሽኑ ነው አንደኛው። ሁለተኛ ስራ ዕድል ፈጠራ ነው። ኢትዮጵያ ውስጥ ስራ አጥነትን መቀነስ ካለብን ቱሪዝምን ነው እንደ አንድ አማራጭ መጠቀም አለብን። በስራ ዕድል ፈጠራ ከፍተኛ ስራ ዕድል መፍጠር መቻል አለበት ቱሪዝም ማለት ነው። በሱ ነው የሚገለጸው ማለት ነው። ሶስተኛ ኢትዮጵያም ደግሞ ዓለም ላይ ያላት ከፍተኛ የገጽታ ግንባታ መሰራት አለበት። ኢትዮጵያ ተመራጭ የቱሪዝም መዳረሻ መሆን አለበት ከዓለም ከሌሎቹ ተወዳድራ። የቱሪዝም ሚኒስቴር በቅድመ ጉብኝት፣ በጉብኝት ወቅት እንዲሁም ከጉብኝት በኋላ ያሉ መረጃዎችን በተደራጀ መንገድ የመሰደርና ወጥ የሆነ የመረጃ ፍሰትን ለመፍጠርም በትኩረት ሲሰራ መቆየቱም ተነስቷል።